ሄርሜላ ስነ ስርዓቷን በጣም ወድጅላታለሁ። እውነት ለመናገር ማለቴ አወራሯ ምናምን 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 አመላለሷ ዳኒና ሜሮን ደግሞ ያሉበት ድራማ አቤት አደማመቁ! እንደው ድምቅ እኮ ነው የሚያደርጉት፣ ድምቅ ማለት ነው። ሜር እያነጋገረ በጣም በሳቅ ነው የሚገለኝ። በነገራችን ላይ ፈታ ነው የምታደርገው የኔ ቆንጆ ስታበሽቃት ማለት ነው፣ ብግን ስታረጋት ማለት ነው። ሄርሜላን የኔ ቆንጆ እንደ በተረፈ ደህና ነሽ ወይ የኔ ቆንጆ ስትላት ሄርሜላ ውስጧ ድብን ቅጥል እያለ ነው። ከዛ ደግሞ አባት ደስ ይለዋል። ምንድን ነው የሆነ አባት ደስ ይለዋል፣ አባት ደስ ይለዋል ልጁ ምን ሲለው ነው ምናምን ነገር የሚለውን ግጥም እየገጠመች ስታተክናት ማለት ነው። ዳኒ ደግሞ የልጅ አባት እኮ ነው እሱ እኮ አብርሃም እኮ የልጅ አባት ነው እያለ ብግን ሲያደርገውን ልጅቷ ግን ትግስቷ አይ ሄርሜላ፣ እኔ ግን መጨረሻሽን ፈራሁልሽ በእውነት ማለት ነው። ምክንያቱም ዳኒና በነገራችን ላይ ዳኒና ሜሪ ምንም አግብቷቸው አይደለም፣ በሄርሜላና በአብርሽ ህይወትም ቀንተው አይደለም ምን አገባቸው እነሱ ለምን ይቀናሉ? እንደዛ ሳይሆን ሩታና አብርሽን አንድ ለማድረግ ነው እየለፉ ያሉት፣ እየደከሙ ያሉት ሁለቱን አንድ ለማድረግ ነው። ማንንና ማን? ሩታና አብርሽን ማለት ነው። ምክንያቱም ይሄ የተከበረ ትዳር ኦልሬዲ ተፋተዋል እነሱ። በእርግጥ ግን 80 ተቀዷል አይደል? ግን ምንም ቢሆን ረጅም ጉዞ አብረው መጥተዋል። ከስር ከመሰረት ጀምረው አብረው መጥተዋል። ብዙ ነገር አሳልፈዋል። ስለዚህ የትዳር መፍረስ የለበትም ብለው እነሱን አንድ ለማድረግ እየሞከሩ ነው። እና ደግሞ ይሄ ነገር ግን የተሳካ እንደው ሄርሚዬ ብቻሽን እንዳትቀሪ በጣም አፈራለሁ። በእውነት አዝነልሻለሁ በጣም ማለት ነው። በጣም ነው የምታሳዝኝ እውነት ለመናገር የቀረሽ እንደው ማለት ነው ከኋላ ብቻሽ ባዶሽን የቀረሽ እንደው በጣም ያሳዝናል በእውነት። እንደ ሴት ልጅ ስታለቅስ ማየት በጣም ይከብዳል ነው። ሌላው ደግሞ ለሩታ አንድ ምክር አለኝ። ማንም ምንም ቢመጣ ከሩታ እኩል የማደርገው የለም። ምክንያቱም ሩታ ማለት ለአብርሽ ብዙ ነገሩ ናት። ሩታ ብዙ ነገር አብረው ያለፉ ብዙ ነገር። እኔ ከሄርሜላ ጋር ጥላቻ የለብኝም። እንደውም ደስ የሆነ ሁኔታዋ ደስ ይለኛል። ግን በሰው ትዳር መሀል መግባት ግን በጣም ነውር፣ በጣም 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 ከባድ ነገር ነው ማለት የትኛውም ሴት ብትሆን ሄርሜላ ብቻ ባትሆን የትኛውም ሴት ራሱ ማለት ነው በሰው ትዳር መሀል የገባች ሴት እውነቴን ነው የምላችሁ መጨረሻዋ ለቅሶ ነው። ምክንያቱም የትኛዋ ሚስቱን ጥሎ የሄደ እሷን ጥሎ የማይሄድበት ምክንያት ምንም የለም። ስለዚህ እኔ ሄርሜላ ወደፊት እፈራልሻለሁ በእውነት ማለት ነው። አንቺ በጣም የእውነት ፎንቃ ገብቶልሻል የእውነት ማለት ነው። አብርሽና አብርሃም ማነው? አብርሽና አብርሃም ሩታና አብርሃም ደግሞ እንደው ተነጋግረው ለመሸቀል እንዳይሆን እንደዚህ የሚያደርጉትና እኔ ሄርሜላ እንድትጎዳ በጣም እፈራላታለሁ። ከዛ ውጭ ደግሞ ይሄ ነገር የእውነት ሩታና አብርሽ ተነጋግረውበት ድራማ እየሰሩብን ካልሆነ ማለት ነው ካልሆነ እኔ ለሩታዬ አንድ ምክር አለኝ። ምክንያቱም አሁን ላይ ሩታ ማለት በጣም ጎበዝ፣ ጠንካራ፣ የመጣውን ሁሉ እንዳመጣጡ የምትመልስ ጀግና ሴት ናት። እናት ናት። ስትጎዳ ማየት በጣም ይደብራል። እንደሷ ከፍ ስትል አሁን የበቀደም የላይቭ ደስታ እግዚአብሔርን የደስታዬን መቆጣጠር ነው ያቃተኝ ስታሸንፍ ማለት በጣም ደስ ያለ አስባችሁታል። 25K ህዝብ ነበር፣ እስከ 30,000 ህዝብ ገብቶ ነበረ። ተመልከቱ 30,000 ሙሉ ማለት ነው። አስባችሁታል 30,000 ህዝብ የገባበት ሰዓት ነበረ። እና አብርሃም ጋር ደግሞ በተቃራኒው 10,000 ምናምን 9,000 ምናምን ነበር መሰለኝ። ያን ያህል ብዙ ሰውም አልነበረም። እና ደስ አለኝ ታውቃላችሁ። በቃ ሩታዬ እናት ናት። አልቅሳ አዝና ተከፍታ ማየት በጣም ነበር በቃ የፈራሁት ማለት ነው። እግዚአብሔር ይመስገን የሩታ ቤተሰቦች አያሳፍሩም፣ ጀግኖች ናቸው። እና ከዛ ባለፈ ደግሞ ሩታዬ የምመክራት ነገር ቢኖር አንድ ወንድ ልጅ አንዴ ልቡ ከሸፈተ
ተመልሶ ቢመጣ ወደ አንቺ አይጠቅምሽም። እውነቴ ነው አይጠቅምሽም። እና ይሄ እርግዝና ምናምን የሚባለውን ነገር አውቃችሁ አሁን እንደው ድራማውን ለማድመቅና ለማሞቅ ካልሆነ ይሄ ነገር እውነት ከሆነ ሩታ አንቺ ስላረገዝሽ አብርሃም ወደ አንቺ ሊመለስ አይችልም። ቢመጣም አይጠቅምሽም፣ ይጠብስሻል። ምክንያቱም አንዴ ልቡ ሸፍቷል። ወንድ ልጅ ደግሞ ወዶሽ አፍቅሮሽ ከአንቺ ጋር ካልኖረ በልጅ ወይም ደግሞ በተለያየ ነገር ተገዶ ከሆነ ከአንቺ ጋር የሚኖረው አንቺም እሱም ልጃችሁም በጣም ብዙ ሰው ነው የሚጎዳው። በጣም ብዙ ሰው ይጎዳል። ይህን ነገር ቆም ብለሽ አስቢበት። የእውነት አርግዘሽ ከሆነ ማለት ነው የእውነት ምክንያቱም አርግዘሽ አይተሸዋል። አርግዘሽ ራሱ ሄደሽ እሱ እንደዛ ሙሉ ሆነሽ አርግዘሽ ሁድሽ እንደዛ ሆኖ ራሱ አብርሃም አንቺን ከጎን ሆኖ እንደ መንከባከብ አብርሃም አንቺን እርጉዝ ስትሆን ሴት ልጅ የባሏን እንክብካቤ እንደማያስፈልጋት ዓለም ያውቃል። በጣም ሴት ልጅ ባሏ ከጎኗ እንዲሆን ትሪት እንዲያደርጋት ትፈልጋለች። ብዙ ነገር የሚያምርሽ የሚያስፈልግሽ ብዙ ነገር ያስፈልግሻል በእርግዝናሽ ሰዓትና በዛን ሰዓት ራሱ ከጎንሽ አልነበረም። ስለዚህ አሁን የእውነት አብርሃምን አንቺ ማጣት ስለማትፈልጊ አርግዘሽ ከሆነ እመኝኝ ሩታ ተጎጂው አንቺ ነሽ እንጂ አብርሃም አይደለም። ምክንያቱም ስላረገዘሽ ወደ አንቺ ስለማይመጣ እሱ በእርግጥ ያው የእርግዝና ጉዳይ እውነትም ሆነ ውሸት በወሬ ሳይሆን በአካል የሚታይ ነገር ስለሆነ ወደፊት ይታያል፣ ይመጣል፣ ችግር የለው። ግን ደግሞ የእውነት የውሸት ከሆነ ያረገሽው የሚጠቅምሽ አይደለም፣ ላንቺ የሚጎዳሽ ነው ይሄ እርግዝና ማለት ነው። አዎ እኔ ከሌላ ሰው መውለድ አልፈልግም፣ ከሁለት ሰው ከሶስት ሰው መውለድ አልፈልግም። በቃ ከአብርሃም እወልዳለሁ፣ ሁለቱም ልጆች የሱ ይሆናሉ። በቃ ይበቃኛል። ከዚህ በኋላ ከሌላ ሰው ልጆቼን አላቀላቀልም፣ ይበቃኛል ከአንድ ሰው ብለሽ አድርገሽው ከሆነ እኔ አብርሃም ኖረም አልኖረም አሳድገው። አዎ ማሳደግ ደግሞ ትችላለች ሩታ። ማንንም መለመን ከማንም ጋር ማንም ባጠገቧ ባይኖር ራሱ ሩታ ታሳድገዋለች ልጁን። ምክንያቱም ጎበዝ ናት፣ በቂ ገቢ ያላት ማሳደግ ትችላለች። ምናልባት ይህንን ነገር እኔ ብቻዬን ወጣዋለሁ ብለሽ ወስነሽ ከሆነ የገባሽበት ምንም ችግር የለም፣ ይምጣ። ልጅ ጸጋ ነው፣ የፈጣሪ ስጦታ ነው ልጅ። ከዛ ባለፈ ግን እንደው አብርሃምን ለመያዝ ብለሽ አርግዘሽ ከሆነ በጣም ትልቅ ስህተት ነው መሳሪው ሩታ። ትልቅ በራስሽ ላይ በህይወትሽ ላይ ከባድ ሪስክ ነው የወሰድሽው፣ ከባድ ሪስክ ማለት ነው።